እኔ ከሸዋ ነኝ አልልም አንሼ፣ እኔ ከጎንደር ነኝ አልልም አንሼ፣ እኔ ከጎጃም ነኝ አልልም አንሼ፣ እኔ ከወሎ ነኝ አልልም አንሼ፣ አማራ ነው ቤቴ ትልቁ አዳራሼ። በምጥ ጣር ውስጥ የከረመው የአማራ ፋኖ አንድ ወጥ ድርጅት አዋልዷል። ሰሞኑንም የአማራ ፋኖ ብሔራዊ ንቅናቄ አፋብን ብሎ ሰይሞታል። በዚህ የድርጅት ማዋለድ ሂደት ላይ የጸረ አንድነት ኃይሎች እጅ እንክት ጉምድ ተደርጎ ተቆርጧል። ጎዶሎ ትግል ሙሉ ሆኗል። የትግሉ ማርሽ ቀያሪ ምስራችም ተሰምቷል። የህልውና አደጋ ተጋርጦበት ይህንን ለመመከት ሲንቀሳቀስም ለምን በሚል መንግስት መር ጦርነት ለታወጀበት የአማራ ህዝብን ጨምሮ በዚህ ፋሽስታዊ ኦህዴድ መራ አገዛዝ በባርነት ስር የወደቀ ነጻነት ናፋቂ ትውልድ ሁሉ ይህ ትልቅ የምስራቹ ነው። በዚህ ጸረ ህዝብ አገዛዝ እየተሰቃዩ ያሉ ኢትዮጵያውያን ብቻ ሳይሆኑ የምስራቅ አፍሪካን ጨምሮ የቀጠናውን መረጋጋት የሚፈልጉ ኃይሎች ሁሉ ይህ ድርጅት ለነሱ ትልቅ የምስራች ነው። በአንጻሩ ደግሞ ተስፋፊነትና ወራሪነት፣ ጥቅመኝነትና ጎጠኝነትን እንደ አንድ መርህ ለሚጠቀመው እንዲሁም ለጥቂት ግለሰቦች ጥቅም ሲባል ብቻ የሚሊዮን ድሃዎችን ጉሮሮ መዝጋት እንጂ ሀገር መምራት ላልቻለው የኦህዴድ ብልጽግና ይህ ጆሮን ጭው የሚያደርግ በአዘንና በትካዜ እንዲሁም በድንጋጤ ጥልቅ ባህር ውስጥ የሚያሰጥም መርዶ ነው። መረጃውን በዝርዝር አጠናቅረን ይዘነዋል፣ ትሰሙታላችሁ። በተያያዘ መረጃም አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ትላንት ከተመሰረተው አፋብን የፊት አመራሮች ውስጥ የኃላፊነት ምድብ ላይ ለምን አልተካተተም የሚል ጥያቄ በብዙዎች ዘንድ እየተነሳ ይገኛል። ብዙዎች ይህንን ጥያቄ ቅንነት በተሞላበት ወንድማዊና የትግል ጓዳዊ መንፈስን በተላበሰ መልኩ እየጠየቁ ይገኛሉ። በተመሳሳይ የብአዴን ወብልጽግና የሚዲያ ሚኒሾች ደግሞ የትግል ደጋፊ በመምሰል ነገር ስንጠቃውን ተያይዘውታል። ድርጅቱ እስካሁን ምላሽ አልሰጠበትም። ነገር ግን ለጊዜው አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ለምን አልተካተተም በሚለው ዙሪያ መረጃዎችን አሰባስበን ይዘናል፣ የምትሰሙት ይሆናል። ትላንት የተመሰረተው የአማራ ፋኖ ብሔራዊ ንቅናቄን ተከትሎ በየአካባቢው ህዝቡ ደስታውን እየገለጸ ይገኛል። ትላንት ምሽቱን ባህር ዳር ከተማ በርችት ተኩስ ስትናጣ አምሽታለች። ዛሬም ጎጃምን ጨምሮ በመላው አማራ ቀጠናም ህዝቡ ደስታውን በአደባባይ እየገለጸ ይገኛል። መረጃውን ይዘናል። በሌላኛው መረጃችን አንድነቱን ምክንያት በማድረግ ዛሬ አጥቢያ ሌሊቱን ደብረ ማርቆስ ከተማ በመሸገው የጥላት ኃይል ላይ እርምጃ ተወስዷል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። የዛሬ ጥር 10 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። እኔ ከሸዋ ነኝ፣ እኔ ከጎንደር ነኝ አልልም አንሼ፣ እኔ ከጎጃም ነኝ፣ እኔ ከወሎ ነኝ አልልም አንሼ፣ አማራ ነው ቤቴ ትልቁ አዳራሼ። በመጣሮ ውስጥ የከረመው የአማራ ፋኖ አንድ ወጥ ድርጅት አዋልዷል። ሰሞኑንም የአማራ ፋኖ ብሔራዊ ንቅናቄ አፋብን ብሎ ሰይሞታል። በሞት ጥላ ስር ለሚገኘው የአማራ ህዝብ መንግስት መር ጦርነት ታውጆበት አያሌ ግፍና ግድያ እየተፈጸመበት ላለው የአማራ ህዝብ ከአርባ ጉጉና ከቡርኖ በደሌ እንዲሁም ከአሶሳው ጭፍጨፋ ጀምሮ በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞን፣ በሰሜን ሸዋ ዞንና በምዕራብ ሸዋ ኦሮሚያ ዞን፣ በኢሉባቡርና በደቡብ ክልል በመተከልና በሌሎች የቤኒሻንጉል ጉሙዝ አካባቢዎች እንዲሁም በመሃል ሸዋ አዲስ አበባና በክልሉ ውስጥ የጅምላ ሞት ሲሞት ለነበረውና አሁንም እየሞተ ለሚገኘው የአማራ ህዝብ በጥቅሉ በተለይ ካለፉት ከአራት አስርት ዓመታት ወዲህ ጀምሮ መዋቅራዊ በሆነ መልኩና ባልሆነ መልኩ አሰቃቂ ጭፍጨፋና መከራ እየተፈጸመበት ለሚገኘው የአማራ ህዝብ የአፋብኃን ተጸንሶ መወለድ እጅግ ትልቅ የምስራች ነው። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው በዘላቂነት የአማራ ህዝብን ሊወክል የሚችል አንድ ወጥ አደረጃጀት በመፍጠርና ስያሜውንም የአማራ ፋኖ ብሔራዊ ኃይል ንቅናቄ በሚል ትላንት ጥር 9 2018 ዓ.ም በይፋ መመስረታቸውን ካሳወቁበት ቅጽበት ጀምሮ ህዝቡ በደስታ ተውጧል። ባህር ዳር ትናንት ምሽት በርችት ተኩስ ስትናጥ አምሽታለች። ባህር ዳር ብቻ ሳይሆን በሰሜን ወሎ ዞን ወልዲያም፣ ላስታም፣ ራያ ቀጠና እንዲሁም በምዕራብ ወሎ ቀጠናዎች ከዚህ አልፎ በሸዋ አካባቢዎችና
በጎንደር ህዝቡ ደስታውን እየገለጸ ይገኛል። ይህ የሚያሳየው ህዝቡ በምን ያህል መልኩ የአንድነት ድርጅት መሰረታውን በጉጉትና በስስት ሲናፍቅ እንደነበረ ነው። የአንድነት ጥማተኛው ህዝብ ትላንት የአንድነት ዝናብ ዘንቦ ረስርሷል። የአማራ ህዝብ መብትና ህልውና መረጋገጥ ሲባል የመጨረሻው መጀመሪያ ትግል ይደረግ ዘንድ አንድ አማራዊ ድርጅት ተመስርቷል። በድጋሚ የምስራች እንኳን ደስ አላችሁም። በዚህ በእኛ ዘመን በህልውና ትግሉ ታሪክ የመጀመሪያው የሆነው አዲሱ የአማራ ፋኖ ብሔራዊ ንቅናቄ አፋብን አማራን ከፈጽሞ ጥፋት መታደግና ፍትሐዊ ተጠቃሚነቱን ማረጋገጥ፣ ፍትህ ማስፈን እንዲሁም አማራን በዘላቂነት መወከልና ከሌሎች ሀገር ወዳድ ኃይሎች ጋር በመሆን ኢትዮጵያን ከመፍረስ ታድገው ክብሯንና ልዕልናዋን አስጠብቆ እንደ ሀገር ማስቀጠል ቀዳሚ ዓላማውና ተግባሩ እንደሆነም ተነግሯል። የጸረ አንድነት ኃይሎች እጅ እንክት ጉምድ ተደርጎ ተቆርጧል። ጎዶሎው ትግል ሙሉ ሆኗል። የትግሉን ማርሽ ቀያሪ ምስራችም ትላንት አመሻሹን ተሰምቷል። ፋኖ የህልውና አደጋ ተጋርጦበት ለሚገኘው የአማራ ህዝብ ብቻ ሳይሆን በዚህ ፋሽስታዊ ኦህዴድ መራ አገዛዝ በባርነት ስር የወደቀ ነጻነት ናፋቂ ትውልድ ሁሉ በጉጉት ይጠብቀዋል። የአማራ ህዝብን ህልውና ያረጋግጣል። የሌሎች ኢትዮጵያውያን መብት ባልተጋፋ መልኩ ጥቅምና መብቱን ያስከብራል። በዚህ ጸረ ህዝብ ያገዛዝ ስርዓት የመከራ ቀንበር የወደቀበት ኢትዮጵያዊ ሁሉ በጉጉትና በስስት ይጠብቀዋል። ኢትዮጵያዊው ብቻ ሳይሆን የምስራቅ አፍሪካን ጨምሮ የቀጠናውን መረጋጋት የሚፈልጉ ኃይሎች ሁሉ ተስፋቸው ፋኖ ነው። ተስፋፊነትና ወራሪነት፣ ጥቅመኝነትና ጎጠኝነትን እንደ አንድ መርህ ለሚጠቀመው እንዲሁም ለጥቂት ግለሰቦች ጥቅም ሲባል ብቻ የሚሊዮን ድሃዎችን ጉሮሮ መዝጋት እንጂ ሀገር መምራት ያልቻለው ኦህዴድ ብልጽግና በዚህ የፋኖ ኃይል ብርቱ ክንድ ተቀጥቅጦ እንጦሮንጦስ መውረዱ አይቀርምና ይህ የምስራች ጥልቅ መርዶ ሆኖበታል። የማይነቃነቅ ጽኑ የህዝብ ድጋፍ ያለው ይህ አስፈሪና ግዙፍ የፋኖ ኃይል እስካሁን አንድ ወጥ የሆነ አደረጃጀት ሳይመሰረት ቀርቶ ለብአዴንና ለብልጽግና ወለድ በሽታዎች ተጋልጦ ቆይቷል። የሚሊዮኖች ተስፋ የሆነው ይህ ግዙፍ ኃይል አንድ ሆኖ እንዳይቆም ለዘመናት የተሸረቡበትን የሴራ ድሮችን በመበጣጠስ ራሱን እንደ ንስር አድሶ የአንድነት ችቦ ለኩሶ ወደ ድል ማማ የሚያደርገውን የመጨረሻውን መጀመሪያ ጉዞ አሃዱ ብሎ ጀምሯል። ድል ለአማራ ፋኖ ብሔራዊ ኃይል ንቅናቄ አፋብን። በተያያዘ መረጃ አርበኛ ኢንጂነር ደሳለኝ ትላንት ከተመሰረተው አፋብን የፊት አመራሮች ውስጥ የኃላፊነት ምድብ ላይ ለምን አልተካተተም የሚል ጥያቄ በብዙዎች ዘንድ እየተነሳ ይገኛል። ብዙዎች ይህንን ጥያቄ ቅንነት በተሞላበት ወንድማዊ መንፈስ በተላበሰ መልኩ እየጠየቁ ሲሆን የብአዴን ወብልጽግና የሚዲያ ሚኒሾች ደግሞ የትግል ደጋፊ በመምሰል ነገር ሰንጠቃውን ተያይዘውታል። ድርጅቱ እስካሁን ምላሽ አልሰጠበትም። ግን ለጊዜው ጣቢያችን ያሰባሰባቸው መረጃዎችን እናጋራችሁም። አርበኛ ኢንጂነር ደሳለኝ ትናንት ከተመሰረተው አፋብን የፊት አመራሮች ውስጥ የኃላፊነት ምድብ ላይ ለምን አልተካተተም በሚል መጠየቅ ያለበት በመጀመሪያ አርበኛ ደሳለኝና እሱ የሚመራው በደቡብ አማራ ቀጠና ያሳምነው እዝ ስራ አስፈጻሚ ኮሚቴ ነው። አንድነቱን ለማምጣት የተዋቀረው ኮሚቴ ሁሉም ድርጅቶች የየራሳቸውን ተወካይ በስራ አስፈጻሚያቸው አስመርጠው እንዲያመጡ ሙሉ ኃላፊነቱን ለነሱ ሰጥቷል። ለዚህም ያሳምነው እዝ ዋና ሰብሳቢ አርበኛ ደሳለኝና የድርጅቱ ስራ አስፈጻሚ ማንን መርጦ ላከ የሚለውን መታየት ያለበት ቀዳሚ ጉዳይ ነው። ትላንት ይፋ ከተደረገው የኃላፊነት ድልድል ከነ አርበኛ መከታው 2 ከነ አርበኛ ደሳለኝ 2 አመራሮች ተመድበዋል። ስለዚህ የሚገባቸውን ኮታቸውን ተቀብለዋል። ከሁለቱ አንዱ ለምን አርበኛ ደሳለኝ አልሆነም የሚል ከሆነም ጥያቄው አሁንም መጠየቅ ያለባቸው ያሳምነው እዝ አመራሮች ናቸው። ያሳምነው ስራ አስፈጻሚዎች የሚወክሏቸውን አመራሮች መርጠው ልከዋል። የአንድነት አመቻች ኮሚቴው ወይንም ሌላ አካል ከሌን አንፈልግም ብሎ ቀንሶባቸው ከሆነ በትክክል መጠየቅ ያለበት ደግሞ አዲሱ ድርጅትና ኮሚቴው ነው። እንዲሁም ያሳምነው እዝ የወከላቸው 2 መሪዎች የተመደቡበት የኃላፊነት ቦታ አይመጥንንም አንቀበልም የሚልም ከሆነ መጠየቅ ያለበት አዲሱ ድርጅትና ኮሚቴዎቹ ናቸው። ምናልባት አርበኛ ኢንጂነር ደሳለኝ ልክ እንደ አርበኛ ደረጀ በላይ ለትግል ጓዶቹ ቅድሚያ ሰጥቶ ሊሆንም ስለሚችል ጉዳዩን እሱ የሚያብራራው ይሆናል። አርበኛ ደረጀ በላይ ከጎንደር ጠቅላይ ግዛት እዝ ሰው እንዲወክል ሲነገረው አርበኛ ዘመን ምህረትን ወደፊት አሳልፎ ሰጥቷል። እንዲህ አስቀድሞም ሊሆን ስለሚችል አርበኛ ኢንጂነር ደሳለኝ ማብራሪያውን እሱ የሚሰጥበት ሆኖ እንዳለ ነገር ግን ለምን አልተካተተም የሚለው ቀዳሚው ተጠያቂው ራሱ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋና የእዙ ስራ አስፈጻሚዎች ናቸው። ወደ ሌላኛው መረጃችን አለፍን። 206ኛ ኮር አንድነቱን ምክንያት በማድረግ ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በመሸገው የጠላት ኃይል ላይ ከባድ ጥቃት መፈጸሙ ተሰምቷል።
በትላንትናው ዕለት ይፋ የተደረገውን የአፋብን ምስረታን ምክንያት በማድረግ ደስታቸውን ጥላትን በመደምሰስ አንድነቱን በድል የጀመሩት በአማራ ፋኖ ብሔራዊ ንቅናቄ 206ኛ ኮር 14ኛ ክፍለ ጦር ሌሊቱን ደብረ ማርቆስ ከተማ በመግባት ጥላትን በተኛበት አፈር ድሜ ያልብሰው ተመልሰዋል። አጥቢያ ሌሊት 6 ሰዓት ጀምሮ በከተማ በመዘዋወር ጥላትን ሲያነዱ የነበሩት የኮሩ አዳኝ ቡድን በአራተኛ ፖሊስ ጣቢያ ቦምብ ጥቃት በማድረስ በርካታ የፖሊስ አባላትን ገድለዋል። በርካቶችን ማቁሰላቸው ተሰምቷል። በአዲሱ ዩኒቨርሲቲና ውሃጋን አካባቢ ተቀምጦ የነበረው የአረመኔው አገዛዝ ጠባቂ ወታደር ባልተጠበቀ ሰዓት በደረሰበት ጉዳት ብሬን ተኳሹን ጨምሮ በርካታ የሰራዊት አባላቱ እንደተገደሉበት ነው የታወቀው። በተያያዘ ዜና በዚሁ ቴዎድሮስ ዕዝ በአማራ ፋኖ አንድነት ብስራት ማግስት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በጥላት ላይ በወሰደችው የደፈጣ ጥቃት ከባድ ጉዳት ማድረሷ ተሰምቷል። የጥላት ኃይል ከጃሂማላ ወደ ጃዊ ፈንድቃ ከተማ እየተንቀሳቀሰ በነበረበት ነው ዛሬ ጥር 10 2018 ዓ.ም ንጋት 11 ሰዓት ላይ የደፈጣ ጥቃቱ የተፈጸመበት። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 10 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።